ብቻ ሆንኩኝ የምደውለው፣ እሱ አይደውልም። ከዛ ይሄ እንደ ጨቅጫቂ አይነት ስሜት የሚሰማክ የለም? እንደዛ እየተሰማኝ መጣና ላቁም ማለት መደወሌን ልተው። ስትደውልም ደግሞ እኮ ተነስቶልህ በስነ ስርዓት አይደለም መልስ የምታገኝ። ወይ ያዛጋ ነው የሚያወራክ፣ ወይ እንቅልፍ ላይ ነው፣ ወይ ደክሞኛል ይልሃል ምናምን፣ ወይ ሌላ ስራ መስራት አለብኝ ይልሃልና ይሄንን መልስ መስማት በራሱ ትንሽ ያማል። ሰላም ሰላም፣ እንደምን አላችሁ ውድ ቻናላችን ተከታታዮች፣ እንዴት ናችሁ? ሰላማችሁ ይብዛ። እንግዲህ እንደተለመደው አዳዲስ ነገሮችን ወደ እናንተ የምናቀርብበት ጊዜ ላይ ነን። ሰሞኑን እንግዲህ ብዙ ሰዎች በተለይም ደግሞ ፍቅራቸውን ሶሻል ሚዲያ ላይ የሚያሳዩ ሰዎች እና መጨረሻቸው ግን ወዴትን እያመራ እንደሆነ አሳሳቢ ደረጃ ላይ ደርሷል። በዚህም ምክንያቱ ምን ይሆን? ወይም ደግሞ እነዚህ ነገሮች በየጊዜው እየተደጋገሙ ስለሄዱና ውጤታቸውና መጨረሻቸው ደግሞ እያማረ ስላልሆነ ለምንድን ነው እንደዚህ ነገሮች እየተፈጠሩ ያሉት የሚለውን ነገር ከሰሞኑን የሁለት ጥንዶች የሁኔታ ወይም ደግሞ የጓደኝነት ወይም የፍቅረኝነት ሁኔታቸው ወደ መለያየቱ የደረሱ ልጆች ነበሩና እነሱን መነሻ በማድረግ ሌሎችንም ነገሮች ለማየት እንሞክራለን። አብራችሁን ቆዩ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ የሆኑ እንግዲህ ሰሞኑን ያው ኤልዳናና ሜሎስ ጥሩ ጓደኛሞችና ፍቅረኛሞች እንደሆኑ በተለያዩ ሶሻል ሚዲያዎች ላይ እያየናቸው፣ ግማሾቻችን ይህን የመሰለ ትዳር፣ ይህን የመሰለ እጮኝነት፣ ይህን የመሰለ የፍቅር ህይወት እንዴት አይነት እድለኝነት ነው፣ የሁለቱ መጣጣም እና የሁለቱ አንድ ላይ መሆንና መፈላለግ ምን ያክል ያስቀናል ተብሎ ብዙ ሰዎች እያወሩ ራሳቸውንም ህይወታቸውንም የእነሱን ስታይልም ደግሞ እንደ ምሳሌ እየቆጠሩ ብዙ ሰዎች ሲነጋገሩ ቆይተዋል። ይህን ከተነጋገሩ በኋላም ሽምግልና መላክ እንደጀመረ ሰርፕራይዙ ይሄ ነው እያለ በተለያዩ በራሱ አካውንቶቹ ሲናገር ነበር እና የቲክቶክ አካውንቶቹ ማለት ነው። እሷም ደግሞ ምን ያክል በሱ ሚስት በመሆኗ ደስተኛ እንደሆነች፣ የሱ ጓደኛ በመሆኗ አባቷም ወንድሟም ባሏም እንደሆነ በደንብ ስታሳይ ነበረ። በጣም ደስ የሚል ነበር አገላለጻቸው፣ ደስ ይላል፣ ይስባል። ሁሉ ነገራቸው ብቻ ከዓይን ያወጣችሁ የሚያስብል ነበረ በሰዓቱ ማለት ነውና ይህ ነገር ግን ብዙም ሳይቆይ አቅጣጫውን ስቶ በጣም በሚያስደነግጥ ሁኔታ እንደተለያዩና አብረው መሆን እንዳልቻሉ ሰማን። እሱም መስማት እንደው የሶሻል ሚዲያ ወሬ ነው በሚል ሰምተን ሳንቆይ ደግሞ አሁን እሷ እያንዳንዱ ነገሮች ማብራራት ጀመረች ማለት ነውና ኤልዳና ማለት ነው። ከዛ እውነትም ይሄ ነገር የእውነት ሆኗል የሚለውን ነገር ማየት ጀመርን ማለት ነውና እንደው አንድ ባንድ ለማየት ስንሞክር እንደ ሰዎች በመጀመሪያ ደረጃ ያላቸውን የራሳቸውን ላይፍ የራሳቸውን ኑሮ ሶሻል ሚዲያ ላይ እያንዳንዱ ነገር ማውጣት መጀመሪያ ላይ ተገቢ ነው ወይ? እሺ ተገቢ እስከሆነ ደግሞ ነገሮች ካልሰመሩና አቅጣጫቸው ከተቀየረ ምን ያክል ያን ኃላፊነት ለመውሰድ ዝግጁ ናቸው? ሰዎችን በዚህ ሰዓት ላይ በዚህ ሁኔታ ላይ ምንም ነገር ማወቅና መመርመር አንችልም። ሁሉም ሰው የተለያየ አይነት ባህሪ ያለውና ሰዎችን አውቃለሁ ብለን አይደለም እንትን የምንለው የምንገባው ማለት ነው። ግን እኛም እነሱም አንዳንድ የተወሰነ ባህሪዎቻችን ቀይረን አስተካክለን እኛም ለነሱ አመቺ ሆነን እነሱም ለኛ አመቺ ሆነው ነው ትዳር የሚባለውን ነገር ምን መሰረተውና ያ ነገር ሲመሰረት ከእይታ ውጭ መሆን እንዳለበትና ነገሮችን የራሳችሁ ሐሳብ ብቻ እንደሆነ ብዙዎቻችሁ ትዳር ከመመስረታችሁ በፊት ምን ያክል ትምህርቶችን ትማራላችሁ? በሃይማኖትም ሊሆን ይችላል። ሃይማኖታዊ ትምህርቶች አሉና አንድ ሰው ትዳር ከማግባቱ በፊት ስለ ትዳር የተወሰነ ቅድመ ሁኔታዎች መማር አለበት። ያን ነገር ማወቅ ሲችል የትኛውን ነገር ሃንድል ማድረግ እንዳለበት፣ በየትኛው ሁኔታ ራሱን መግዛት እንዳለበት ያውቃል። ከዛ በኋላ ደግሞ ሶሻል ሚዲያ ላይ መውጣቱ ደግሞ ምን ያክል አስፈላጊ ነው? ለምሳሌ አስፈላጊ የሆኑ ነገሮች አሉ፣ አስፈላጊ ያልሆኑ ነገሮች አሉ፣ የራሳችን የምንላቸው ነገሮች አሉ፣ መውጣት ያለባቸው ነገሮች አሉ፣ የሌለባቸው ነገሮች አሉ። ለሚዲያ ፍጆታ የራሳችን ህይወት አሳልፈው መስጠት፣ በዛ ፍጆታ ውስጥ የምናተርፈው ነገር ምንድን ነው? ብዙ ጊዜ ምን ይባላል፣ በጣም ደስተኛ በሆንበት ሰዓትም በጣም ሀዘን ላይ በሆንበት ሰዓትም በእነዚህ ከፍተኛ የስሜት ለውጥ ውስጥ ባለንበት ሰዓት ስለምንም ነገር ማውራት አስፈላጊ አይደለም። ምክንያቱም ወደ ራሳችን ማንነት በምንመለስበት ሰዓት ይሄን ነገር ባላልኩት ኑሮ፣
ይሄን ነገር ብየው ቢሆን ኑሮ እያልን እንኳን ከሌላ ሰው ጋር ከራሳችን ጋር መጣላታችን አይቀርም። ስለዚህ ብዙ ነገሮችን ስናወራ በጣም ጥሩ ሁኔታዎች ውስጥ በሆንበት ሳይሆን በፈተናዎች ካለፍን በኋላ እነዛን ፈተናዎች ከተወጣናቸው በኋላ ማንነታችን ከገነባን በኋላ ራሳችንን ከሰራን በኋላ ህይወት ካስተማረን በኋላ ስናወራው ኦልሬዲ የጨረስነው ነገር ስለሆነ ለማውራትም ለምናወራው ነገርም ኃላፊነቶችን እንወስዳለን። አሁን ግን ብዙዎቻችን እየተሸወድን ያለው ነው መጀመሪያ ላይ የምናሳልፈው ነገር በሙሉ ጥሩ ጥሩ ነገሮችን ብቻ እያየን ስለነበረ እንደዛ አይነት ነገር ደግሞ ያየነው ከዛ ሰው ብቻ ስለሆነ ያ ነገር ሁሌም አብሮ የሚቀጥል ይመስላል። ያን ሰው ደግሞ የምናውቀው የኛውን ፓርቱን ስለሆነ ጥሩ ጎኑን ብቻ ስለሆነ ስለዛ ጎኑ ማውራት ከሌሎች የተሻለ መስሎ እንዲታየን ያደርገናል። ከዛ በኋላ ቀስ በቀስ የዛ ሰው ሪል ማንነት እየመጣ እየተገለጠ ሲሄድ ራሳችን የሰጠነው ስምና የሱ ምግባር ሙሉ ለሙሉ መጋጨት ይጀምራል። ከዛ በኋላ ያ ሐሳብ ከራሳችሁ ሐሳብ ጋር ይጋጫል። ከዛ በኋላ ከናንተም ከዛ ሰው ማንነትም ጋር ትጋጫላችሁ ማለት ነው። ስለዚህ ሁለት ትልቅ ኢሞሽኖች ይጋጫሉ። መጀመሪያ የሰጣችሁት ደስታና አሁን ያጋጠማችሁ ሐሳብ እርስ በርሳቸው መፋጨት ሲጀምሩ ያን ሰው መበቀል ትጀምራላችሁ። ስለዚህ ሶሻል ሚዲያ ላይ ስለዛ ሲያወራችሁትን ጥሩ ነገር ደግሞ መልሳችሁ ማዋረድ ወይም ደግሞ መልሳችሁ ማቅለል ስለምትፈልጉ ሄዳችሁ ስለዛ ሰው ያደረጋቸውን ነገሮች አንድ ባንድ መዘርዘር ትጀምራላችሁ። ከዚህ ሁሉ ወሬና ከዚህ ሁሉ ነገሮች በኋላ ወደ መረጋጋቱ ወደ ራሳችሁ ማንነት ስትመለሱ ይሄኛውንም ነገር መናገር እንደሌለባችሁ ከራሳችሁ ጋር መጋጨትና እንደገና ማውራት ትጀምራላችሁ ማለት ነው። ስለዚህ እንደዚህ ነው የሚቀጥለው። ከዛ ይልቅ ግን አሁን ላይ በተለይ ደግሞ አሳሳቢ የሆነው እንደዚህ እንደውም አሁን ላይ በሴቶች ነው እየጠነከረ ያለው። በእርግጥ ትክክል ይሆን አይሆን ወይም ደግሞ ተናግሮ ሰው ምን ያክል ጠቅሟቸዋል የሚለውን ሪሰርች ያስፈልጋል። አንድ ሰው ስለ ኑሮ ህይወት ሌሎችን ለማስተማር እያወራ ከሆነ እሱን በማይጎዳ መልኩ መሆን አለበት። ለምሳሌ አንድ እህታችን ከዚህ በፊት ወደ 17 ኤፒሶድ ቲክቶክ ላይ አውርታ ነበርና እንዲሁም የተለያዩ ፖድካስቶች ጋር ስለደረሰባት ነገር በ6 ወር ውስጥ በአጠቃላይ ብዙ ነገሮችን አውርታናለች። የእሷ ያወራችው ነገር የተለያዩ ሰዎች የኖሩት ላይፍ ሊሆን ይችላል ነውም ደግሞ ስላልወጣ ነው እንጂ ሁሉም ሰው እንደዚህ አይነት ህይወት ይኖረዋል። የተለያየ አይነት አንድ ባልና ሚስት በሚጋባበት ጊዜ የተለያዩ አይነት የጥብ መንስኤዎችና የእርቅ መንስኤዎች ወይም ደግሞ ችግሮችን የመፍታት መንስኤዎችም ሂደቶችም አሉት። እዚህ ጋር ሶሻል ሚዲያ ላይ እሷ ብቻ ስለመጣች እና ስላጋራች የብዙዎችን ሰዎች ቁስል ትነካ ይሆናል። ግን መፍትሄ አለው ወይ ነው? እንደዚህ አይነት ነገሮች መፍትሄያቸው ምንድነው? ማውራቱ እሷንስ አይጎዳትም ወይ? ምክንያቱም በተደጋጋሚ ነው ያን ነገር ያወራችው። ያን ነገር ባወራች ቁጥር እሱን ልትጠላው ትችላለች። ግን ሙሉ ለሙሉ እቺ ልጅ ህይወቷን ማስተካከል ከዚህ በኋላ ህይወት መምራት ወንድ አግብቶ መኖር መውለድ የምትፈልግ ሰው ከሆነች እሷን ላይ ኢምፓክት መፍጠር የለበትም። ስለዚህ ሁላችንም ስለ ሌሎች ሰዎች ልናስተምር ስንፈልግ ራሳችንንም ደግሞ ማስተማርና ራሳችንን እንዳንጎዳ ሆነን መሆን አለበት እንጂ ሌሎችን ለማስተማር ነው በሚል ሁኔታ ውስጥ ራሳችንን መጉዳት የለብንም። ብዙ ሰዎች ሊያዳምጡ ይችላሉ። ሶሻል ሚዲያ አንዴ ይዞታል። ያን ሁሌ እያመላለሱ ሊያዳምጧችሁና ላይፋችሁን ሊመረምሩት ይችላሉ። የእናንተ ላይፍ ነው የተሰጠው። ሌላ ሰው የራሱን ላይፍ እንዴት ሃንድል ማድረግ እንዳለበት እንዴት በሌሎችን ጣልቃ አስገብቶ መምራት ማስተካከል እንዳለበት ሴቶችም ወንዶችም የሚያደርጉ ሰዎች አሉ ሶሻል ሚዲያ ላይ ሳይወጡ። ከዚህ ሁሉ ነገር ግን መጀመሪያ ላይ ራሳችን ኃላፊነት ወስደን ነገሮችን መርምረንና አጣርተን ወደ ተግባር ብንሄድ ለምን መሰላችሁ? ይሄ ነገር የሚነካው እኛም ብቻ አይደለም ቤተሰቦቻችንም ጭምር ስለሆነ ነው። ምክንያቱም አንድ ሰው ስለራሱ ሶሻል ሚዲያ ላይ መጥፎ ነገር ወይም ደግሞ ስለደረሰበት ውጥንቅጥ ላይፍ ሲያስረዳ ቤተሰብን ሙሉ ለሙሉ ነው የሚነካው እና እናንተ ቀለል አድርጋችሁ የምታስቡት ነገር የእናንተ ቤተሰብ የሚተረጉምበት መንገድ ፈጽሞ የተለየ ነው። ስለዚህ ከዛ በፊት ያመናችሁበትን ነገሮች በትክክል ሌሎች ሶሻል ሚዲያ ላይ ከምታጋሩ
ከማጋራታችሁ በፊት ቤተሰብን ስታማክሩ ቤተሰቦቻችሁ ሊሰጧችሁ የሚችሉትን ኮሜንቶች በሙሉ ይዛችሁ እነዛን ነገሮች ከራሳችሁ ደግሞ ላይፍ ጋር አስማምታችሁ ትሄዳላችሁ ማለት ነው። እንደው ስለ ራሳችን የፍቅር ግንኙነቶች ወይም ሪሌሽንሺፖች ማውራታችን ምን አይነት ጉዳት ሊያስከትሉ እንደሚችሉ የተወሰኑ ነገሮችን ለማየት እንሞክር። የመጀመሪያው ፕራይቬሲያችሁንና መቀራረባችሁን ወይም ደግሞ ኢንቲሜሲያችሁን ሉዝ ታደርጋላችሁ። ምክንያቱም እናንተ ስለ ሪሌሽንሺፓችሁ ባወራችሁ ቁጥር የእናንተ ፎሎወር ወይም ደግሞ ሶሻል ሚዲያ ላይ የሚያያችሁ ሰው ሞር ስለ እናንተ ማጥናት እንዲጀምር በሩን ትከፍቱለታላችሁ ማለት ነው። ሶ ምን ይሆናል? ሪሌሽንሺፓችሁ ወይም ደግሞ የፍቅር ግንኙነታችሁ ለፐብሊክ ኮንሳምፕሽን ፍጆታ ወይም ደግሞ ፐብሊክ ይሆናል ማለት ነው። ወይም ደግሞ የራሳችሁ ፕራይቬሲ፣ የራሳችሁ የሚስጥር፣ የራሳችሁ የግል ግንኙነታችሁ ወደ ህዝብ ከፍ ይላል ማለት ነው። ስለዚህ እያንዳንዱ ሞመንታችሁና እያንዳንዱ እንቅስቃሴያችሁን ራሳችሁ አሳልፋችሁ ትሰጡታላችሁ ማለት ነው። ይህ ደግሞ ምን ያመጣል? ተጽዕኖ ውስጥ እንድትወድቁ ያደርጋቸዋል። የኤክስተርናል የሆነ ፕሬጀር እየጨመረ ይሄዳል ማለት ነው። ስለዚህ እነዛ ሰዎች አንኤክስፔክትድ የሆነ ወይም ደግሞ በቃ የማይታመን አይነት ግንኙነታችሁን ለማወቅ ወይም ደግሞ ለመስማት በየቀኑ እየጓጉ ይመጣሉ ማለት ነው። ምክንያቱ ምንድነው? ሁሌም ሶሻል ሚዲያ ላይ የሚታዩት እይታዎች በሙሉ ጥሩ ጥሩ ፓርቱን ብቻ ስለሚታይ እነዛን ነገሮች ብቻ ነው ማየት የሚፈልጉት። ስለዚህ ሶሻል ሚዲያ ላይ እናንተ ፖስት ያደረጋችኋት ያቺ ጥሩ ፓርት ሁሌም ላይፋችሁ መስሎ ነው ሰው የሚታያቸው ማለት ነው። ስለዚህ ይሄ እናንተ ሶሻል ሚዲያ ላይ ያሳያችኋት ያቺ ጥሩ ነገር መንገድ ላይ የተወሰነች የተቀየረች ጥሩ ያልሆነች ነገር ቢያዩ እናንተ ላይ ዴይሊ ጫናው ይበዛል ማለት ነው። ሌላውና ሁለተኛው ደግሞ ወደ ምን ያመራል? አሉታዊ ወይም ደግሞ ትችቶችን ይጋብዛል። እያንዳንዱ አዎንታዊ የሆነ አስተያየት እናንተ በምትሰጡበት ጊዜ ብዙ ሰዎች ሶሻል ሚዲያ ላይ ስታጋሯቸው ፈራጅ ይሆናሉ። አንዳንዶቹ ምቀኛዎች ይሆናሉ። እንደዚህ አዘል ነገሮችን አስተያየቶች ይኖራቸዋል፣ ይሰጣሉ ማለት ነው። ስለዚህ እናንተ በቀላሉ የሚፈቱትን ነገሮች አየር ላይ አንዴ ከዋለ በኋላ ከዛ ከመፍታት ይልቅ ሊያወሳስቡ ወደሚችል ያልተፈለገ ምክር ወይም ደግሞ ወደ ህዝብ ትችት ያመራባቸዋል ማለት ነው። ሌላው ነገሮችን ደጋግማችሁ በመፖስታችሁ ምክንያት እናንተ የምታምኑት ሁሌም የህዝብ ማረጋገጫ ትፈልጋላችሁ። ሁሌም የህዝብ ኮሜንት ላይ ጥገኛ ትሆናላችሁ ማለት ነው። ለምሳሌ ተጣልታችሁ ሊሆን ይችላል። እናንተ ላይ ውስጥ ላይ አለመግባባት ሊኖር ይችላል። በቀላሉ የሚፈቱ ነገሮች ሊያጋጥሟችሁ ሊሆን ይችላል። ግን እናንተ ፎቶ በለጠፋችሁት ነገር ውስጥ የሰው ደስታ ወይም ደግሞ የሰው እናንተ ላይ ያለውን ኮሜንት በማንበብ በእነሱ ላይ እንድትወድቁ በህዝብ ይሁንታ ላይ ለምሳሌ ያላመናችሁበት ነገር አንቺ እኮ ያገባሽው ወንድ ምን ያክል ጥሩ ሰው እንደሆነ እኔ አንቺን ቢያደርገኝ እንድትባይ ወይም ደግሞ አንተም እንደዛው ማለት ነው። ስለዚህ የእናንተን የፍቅር ህይወት ሰው እንዲመራላችሁ አሳልፋችሁ ትሰጡታላችሁ እንደማለት ነው። ሌላው ደግሞ ይሄ ነገር መቼም አንዴ ዲጂታል ነገር ላይ የተለጠፈ ነገር ስለሆነ እንደ አሻራ በሉት። ስለዚህ ሌሎች ግንኙነት ላይ ምቾት ማጣት ሊያስከትልባችሁ ይችላል። ስለዚህ አንዴ ያቀረባችሁት ነገር ስላለ እቺ እኮ ድሮም ከዛ ጋርም ነበረች ወይም ደግሞ እሱም ከሆነ ይሄ እኮ ባለጌ ሰው ነው ከዛቻችን የመሰለች ልጅ ምናምን እየተባለ አዲስ ግንኙነት እንኳን ለመመስረት ሁሌም ምቾት ታጣላችሁ። ሌላው ደግሞ ከፍተኛው ነገር ምንድነው? ቅናትና አለመግባባትን ያስከትላል። የእናንተ አጋር ሌሎች ሰዎች ለምሳሌ ቅድም በኦንላይን እንዳልኩት ጥሩ ኮሜንት ቢሰጡት ጥሩ ነገር ለሱ እወድሃለሁ እንደዚህ አይነት ነገሮችን ቢያዳብሩ ምንድነው የሚሆነው? በራስ መተማመናችሁ እየቀነሰ ወይም ደግሞ ኮሜንቶችን ማወዳደር ከራሳችሁ ጋር ትጀምራላችሁ። የሆነ ሰው አንተን ይወዳል፣ የሆነ ሰው አንቺን ይወዳል። ስለዚህ እነዚህ ነገሮች ምን ያመጣሉ? በራስ መተማመንን ወይም ደግሞ እርስ በርስ አለመተማመን እያባባሰው ከፍ እያደረገው ይሄዳል። ብዙውን ጊዜ በእንደዚህ አይነት ነገሮች ወደ ክርክር ያመራሉ። እነዚህ ክርክሮች ደግሞ ስሜታዊ ወደ መሆን እያስከተሉ ነገሮችን ከፍ ያለ ወደ መለያየት ደረጃዎች ሊያደርሱ ይችላሉ ማለት ነው። ሌላው ሁሌ ሶሻል ሚዲያ ላይ የራሳችሁን ነገር መለጠፍና ማሳወቅ ወደ ምን ያመራል መሰላችሁ? ከእውነተኛ ህይወታችሁ ያዘናጋቸዋል። የግንኙነታችሁ ይዘት እያንዳንዱን ነገር በመፍጠር በመለጠፍና የተለያዩ ነገሮችን በመከታተል ጊዜ ስታሳልፉ ከራሳችሁ ጓደኛ ጋር የምታሳልፉት ጊዜ ጥራት አይኖረውም።
ለራሳችሁ ጊዜ ወስዳችሁ የምታወሩበት ጊዜ አይኖርም። ምክንያቱም ሁሉን ነገር ካሜራ ደቅናችሁ ነው የምታወሩት። እያንዳንዱን ነገር ስለሱ ስታወሩ፣ ስለሱ ከፍ ዝቅ ስትሉ፣ እኔ ደግሞ ምን ላውራ እንደዚህ ብዬ ባወራ ስትሉ ምናምን ነውና እናንተ ግን ሪል ላይፍ ያን እውነተኛ ላይፍ ግን መኖራችሁን ረስታችሁታል ማለት ነው። ስለዚህ ሁሉ ነገር ወዴት ይሄዳል? ወደ ሶሻል ሚዲያው ብቻ ይሄዳል። ስለዚህ መጨረሻ ላይ ራሳችሁ ስታገኙት ወይ ደክሟችሁ ተኝታችኋል ወይ እንደዛ ነገር ማለት ነው። ስለዚህ ለራሳችሁ የምታሳልፉበት ሰዓት ወይም ደግሞ ለራሳችሁ ጥሩ ጊዜ የራሳችሁን ፍቅር የምትገላለጹበት ሰዓት፣ ስለ ራሳችሁ ትክክለኛ ሪል ላይፍ ፈተናዎችን እንዴት ማለፍ እንዳለባችሁ የምታወሩበት ሰዓት፣ ስለ ወደፊት ዓላማችሁ የምትዘረዝሩበት እያንዳንዱ ነገር የለም። ሙሉ ለሙሉ እናንተ ሶሻል ሚዲያ ላይ ናችሁ። ስለዚህ ያ ነገር ምን እያደረገ ይሄዳል? ራሳችሁን እየበደላችሁት፣ አለመተዋወቃችሁን ከፍ እያደረገው እየጨመረው ይሄድና መጨረሻ ላይ ለመተዋወቅ ስትሞክሩ ለካ ብዙ ክፍተት ያለባችሁ ሰዎች ትሆናላችሁ። ይሄ ደግሞ መጀመሪያ ከተነገራችሁት ሪያሊቲ ጋር ሙሉ ለሙሉ ይጋጫል ማለት ነው። በአጠቃላይ ረጅም ጊዜ በህይወታችሁ ደስተኛ የሆነ የፍቅር ግንኙነታችሁ እንዲኖራችሁ ከፈለጋችሁ ማንኛውም የፍቅር ግንኙነታችሁን ሴኪዩርድ አድርጉ። ምንም ነገር ሶሻል ሚዲያ ላይ ወጣ አልወጣ እናንተ ላይ የሚጨምረው ነገር የለም። ይልቅ ብዙ የሚቀንሰው ነገር ግን አለ። ስለዚህ ሪሌሽንሺፓችሁን ወደ ትዳራችሁን ወደ ትልቅ ረጅም ጊዜ ለማሳለፍ ደስታ ያለው ለማሳለፍ ከፈለጋችሁ ምንጊዜም ቢሆን በየትኛውም ሰዓት ላይ እንዴት ግንኙነታችሁን ማሳደግ እንዳለባችሁና መግለጽ እንዳለባችሁ በደንብ አስቡበት። አሁን ላይ እየታየ ያለው በተለይ ደግሞ ከማሳለፋችሁ አብራችሁ ሪሌሽንሺፕ ከመጀመራችሁ በፊትም ከጀመራችሁ በኋላም ስትጣሉም ሁሉም ነገር ሶሻል ሚዲያ ላይ የምታወሩት ነገር በተለይ ሁላችሁም ሰዎች ለነገ ሶሻል ላይፋችሁ ለነገ ሳይኮሎጂካሊ ጥሩ ሆኖ ለመነሳታችሁ አደጋ ሊፈጥር ስለሚችል መጀመሪያ ነገሮችን የምትተማመኑበትን ነገርና እርግጠኛ የሆናችሁበትን ነገር አድርጉ እንላለን። መልካም ጊዜ